ወደ ስነ ጽሁፉ ወደ ጋዜጠኝነቱ የተሳኩ መጣሁኝ። እናት ማለት ሀገርም እናት ነች አይደለ? ስለዚህ እናት ደግሞ ስትሆኚ በሂደት ኖርማል ይሆናል ማለት ነው። ይሄንን ስራ መስራት ያለብን ወይንም ደግሞ ያለባቸው የተማሩ ሰዎች፣ የተረዱ ሰዎች ያልተረዳውን ማህበረሰብ ማስረዳት መቻል አለባቸው ብዬ አምናለሁ። ግማሹን ረስቼ ግማሹ ማስቀየም ይሆንብኛልና እና ላይ በጣም ላመሰግናት እወዳለሁ። በተለይ ደስ የምትል ግጥም ለሷ ጽፈሽላት ነበርና የእንግድነት ስሜት የባዳነት ስሜት ጭራሽ ፊልም አታረጊበት ኤሪያ እናንተን ሰፖርት ላድርግ እንችላለን እያለች የምትጠይቅ ወላጅ 8 ዓመት አካባቢ ግጥም መጻፍ ጀምሬ ነበረ። በተለይ ሴት ልጅ ዞሮ እናት ነች። እናት ደግሞ ልጆቿ እንዲጎዱ አትፈልግምና ጋዜጠኝነት ለኔ እውነትን ሀቅን ኃላፊነት ወስደሽ ፈልገሽ ከዛ ለማህበረሰቡ ማድረስ ፍሬሽ እንደመሆንሽ ከኢንቫይሮንመንቱ ፈተና ወጣጡን አታውቂም ምናምን ይሄ የጋዜጠኝነት ስርዓትስ ምንድነው የሚለው ነገር ደግሞ ዞር ብለሽ ስታይ የኔ ቪዲዮዎችን እየሰራው ሲሄድ ለካ በጣም ብዙ ጆርናሊዝም መማር የሚፈልጉ ውስጥ ገብተሽ ስትማሪ ስታቂ ደግሞ እንደውም በጣም መጠንቀቅ ያለብሽ ታውቃለች ማን ወዴት ያዘነብላል የሚለውን ነገር ልክ እንደ ጓደኛ ልክ እንደ ሚስጥረኛ ነው የነበረን ቀረቤታ። የሚዲያውም የባለሙያውም እጥረት አለብን። بسم الله الحمد